ከፍቶ ሀብታም መሆን ዝነኛ መሆን ዓለምን መዞር ማንም አይፈልግ የለም። በተለይ አሁን ባለንበት ሰዓት ዩቲዩብ ብንጀምር ህይወታችን ይቀየራል ብለን እናስባለን። አዎ ይቀየራል። ግን አንድ ቼክ ማድረግ ያለብን እውነታ አለ። ሪያሊቲ ቼክ እንደምናስበው ነገሮቹ ቀላል አይደሉም። ጀማሪዎችም ሆናችሁ ለመጀመር ያሰባችሁ ማንም የማይነግራችሁን 4 መራር እውነቶች እነግራችኋለሁ። በስሜት ተነሳስቶ ትምህርትን ከማቋረጥ፣ ስራን ከመልቀቅ እንዲሁም ያለ በቂ ገንዘብ ማስቀመጥ ወይም ደግሞ በቂ የሆነ ግንዛቤ ሳይኖራችሁ እና ኢኒሻል ካፒታል ሳታስቀምጡ ከአረብ ሀገርም ሆነ ከሌሎች ሀገሮች ዩቲዩብ እሰራለሁ ብላችሁ ወደ ሀገር ገብታችሁ ብዙ ነገሮችን ሉዝ ከማድረግ ትድኑበታላችሁ። ጀስት እንዴት ሰክሰስፉል መሆን እንደምትችሉ እና ቀድማችሁ ማወቅ ያለባችሁ ነገር ብዙዎቹ ሚስ አንደርስታንድ ስለምታደርጉትና ሪያሊቱ ይሄ ነው ብለው ስለማይነግሯችሁ ነው እነዚህን 4 እውነታዎች ምነግራችሁ። ይሄን ቪዲዮ እስከመጨረሻው ብታዩት ከብዙ ኪሳራ ትድኑበታላችሁ። ከዛ በፊት ግን ለማታውቁ ሔዋን ነኝ። ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜ የምለቃችሁ ቪዲዮዎች እንዲደርሳችሁ ዲስክሪፕሽን አሳይን ተጫኑ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። ያገዛችሁኝም ስለሆነ ከልብ አመሰግናለሁ። አብራችሁን ቆዩ። Universal Tube ልብ ብላችሁ አዳምጡኝ። ለጀማሪዎችና መጀመር ላሰባችሁ ማወቅ ያለባችሁ 4 መራራ እውነቶችን እነግራችኋለሁ ብዬ ነበር። የመጀመሪያው የገንዘብና የጊዜ እውነታ ዘትራፕ ወይም ደግሞ ወጥመድ የምንለው ዩቲዩብ የረጅም ጊዜ ኢንቨስትመንት ወይም ደግሞ ትልቅ ተቋምና ድርጅት መሆኑን አለማወቅ አለመገንዘብ። ይሄ የብዙዎች ስህተት ነው። እንዴት መሰላችሁ? ጀስት አንዳንዶች ብለው የሚያስቡት በድል የሚመጣ ወይም ደግሞ ጀስት ልክ እንደ ሎተሪ ብለው የሚያስቡት ሰዎች አሉ። ግን ያ ኮምፕሊትሊ ሮንግ ነው። ራሱን የቻለ ዲግሪ፣ ራሱን የቻለ ትልቅ ተቋም፣ ራሱን የቻለ ድርጅት ብዙ ኢፈርቶችንና ስራዎችን የሚጠይቅ ትልቅና የረጅም ጊዜ ኢንቨስትመንት ነው። ዝም ብላችሁ አንድ ቪዲዮ ለቃችሁ ወይም ደግሞ 1 5 6 10 ቪዲዮዎችን ለቃችሁ ያ ቪዲዮ ይፈነዳል ዘንድ ዶላር ይዘንባል። ይህ አይደለም እውነታው። 1000 ሰብስክራይበር እና 4000 ዋች አወር ሞልታችሁ ከዩቲዩብ ካምፓኒ ጋር ቅጥር ፈጸማችሁ ማለት ሀብታም ሆናችሁ ማለት አይደለም። የመጀመሪያ ክፍያ በጣም ትንሽ ነው። ኢቭን እስከ 1 ዓመት እስከ 2 ዓመት ድረስ የሚከፈላችሁ ክፍያ ራሱን ችሎ ላያኖራችሁ ይችላል። አንድ ማወቅ ያለባችሁ ነገር ይሄ ነው። እዚህ ላይ ጥንቃቄ እንድታደርጉ ምፈልጋቸው 3 ነገሮች አሉ። የመጀመሪያው ያላችሁን ስራ እንዳትለቁ፣ አይሚን ተማሪ ከሆናችሁ እንዳታቋርጡ፣ እንዲሁም ደግሞ በተለያየ መስሪያ ቤት ያላችሁ እህት ወንድሞቼ ካላችሁ ከዩቲዩብ የምታገኙት ኢንካም ለቤት ክራይ፣ ለአስቤዛ እንዲሁም ደግሞ ጀስት ራሱን ችሎ ያኖረኛል ብላችሁ እስክታስቡና ክፍያው ተመጣጣኝ እስኪሆንላችሁ ድረስ ቼክ ሳታረጉና ሳታዩ ዩቲዩብ ቻናል ስለከፈታችሁ ብቻ ትምህርታችሁን እንዳታቋርጡ እንዲሁም ደግሞ ስራችሁን እንዳትለቁ። አንደኛው ይሄ እዚህ ላይ ጥንቃቄ ማድረግ ያለባችሁ። ሁለተኛ ከስደት የምትመለሱ እህት ወንድሞቼ በተለይ አረብ ሀገር እንዲሁም ደግሞ ሌሎች ሀገሮችም ሊሆን ይችላል። አይ ዩቲዩብ ቻናል ከፍቼ ቭሎግ መስራት እችላለሁ፣ ስለ ምግብ አሰራር ማሳየት ፈልጋለሁ፣ በካፕል ሞድ ጫወታለሁ፣ ኢንተርቴይን አድርጋለሁ ብላችሁ ዩቲዩብን ብቻ አምናችሁ ሴቭ ማድረግ ያለባችሁን ብር ሴቭ ሳታደርጉ እንዲሁም ደግሞ ጀስት የዩቲዩብ አልጎሪዝም ወይም ደግሞ ዩቲዩብ ማለት ምን እንደሆነ ኮንሰፕቱ በደንብ 1 ዓመት 2 ዓመት ሰርታችሁ የተሻለ ኢንካም ጀነሬት እስካላደረጋችሁበት ድረስ አሁንም ዩቲዩብን አምናችሁ አገር ብትገቡ አላስፈላጊ ለሆነ ችግር ትጋለጣላችሁ። ሁለተኛው ይሄ ነው። እዚሁ ላይ ዘትራፕ ወይም ደግሞ የገንዘብና የጊዜ እውነታ ወይም ወጥመድ የምንለው ላይ አሁንም ጥንቃቄ ማድረግ ያለባችሁ ነገር ወጪ አታብዙ ወይም ደግሞ አታውጡ። እንዴት መሰላችሁ? በደንብ አንደርላይን አድርጋችሁ ስሙኝ። ገና ስትጀምሩ ወይም ደግሞ አካውንት እንደከፈታችሁ ብቻ አካውንት ማለት ኢሜል እኮ ነው፣ ሌላ ነገር የለውም። ስለዚህ በኢሜይላችሁ ቻናል እንደከፈታችሁ አይ አሪፍ የሆነ ካሜራ ያስፈልገኛል፣ ስለዚህ ፎቶ ቤት ሄጄ ወይም ደግሞ የማቀው እገል ያለ በሱ ካሜራ ቪዲዮ ሪከርድ ማድረግ አለብኝ ብላችሁ ለዛ ታወጣላችሁ። ዘን ተምኔል እቺ ፊት ለፊት የምትመጣዋለች አይደለ? ዩቲዩብ ላይ ስትገቡ እሱን ለማዘጋጀት እኔ ስለማልችል አንድ የግራፊክ ዲዛይነር ወይም ደግሞ ተምኔል የሚችል ሰው ያዘጋጅልኝ ብላችሁ ለዛ የተወሰነ ወጪ ታወጣላችሁ። ቪዲዮ ኤዲቲንጉን እኔ ራሴ አልሰራም፣ ስለዚህ ሳምበዲ ይስራልኝ ብላችሁ ገንዘብ ስላላችሁ ብቻ በጉልበታችሁ እና በሌላ የስራ ዘርፎች የሰበሰባችሁትን ብር ገና ለገና
ቻናል ከፍቻለሁ ብላችሁ ኢንቨስት አታድርጉ። ኮምፕሊትሊ ይሄ ሮንግ ነው። ቪዲዮ ሪከርድ ለማድረግ እኔ ስቲል ያያችሁት ነው ኦልሞስት ወደ 92000 እየደረሰ ነው። የምጠቀመው በጣም የወረደ ስልክ ነው የምጠቀመው። ካሜራ ራሱ ተጠቅሜ ያለቀ ኮምፒውተር የምጠቀመው ተራ የሆነ ኮምፒውተር ነው። ኤዲትም የማደርገው ከመጀመሪያው እስካሁን ድረስ ተምኔልም የማዘጋጀው ለቪዲዮዎች ራሴ ብቻ ነኝ። ማንም አስተምሮኝ አይደለም። ስለዚህ ኤዲቲንጉን በስልካችሁ መስራት ትችላላችሁ። ቪዲዮ ሪከርድ ስታደርጉም በስልካችሁ ሪከርድ ማድረግ ትችላላችሁ። ተምኔሉንም ራሳችሁ እንደፈለጋችሁ ሰባብራችሁ አዘጋጁ። ስሩ ፕሮሰስ እየተለማመዳችሁበት ሲስተሙ እየገባችሁ ነው የሚመጣው። ምንም እንኳን ሌላ ገንዘብ ቢኖራችሁም እኔም እኮ እንደናንተ ፉል ታይም ወይም ደግሞ 24 ሰዓት ስራዬ ዩቲዩብ አይደለም። ጀስት ይሄን እንደ ሳይድ ጆብ ነው የወሰድኩት እንጂ ብዙ ስራዎችን እንደምሰራ ታውቃላችሁ። የዩኒቨርሲቲ ሌክቸረር ነኝ። ሌሎች ስራዎችን በጣም ብዙ ስራዎች ነው የምሰራው። ስለዚህ እዚህ ጋርም ስመጣ ያለማንም ረዳት ነው ያለምንም ትምህርት ነው። አሁን ለምሳሌ የኔ ባክግራውንድ ኮምፒውተር ኢንጂነሪንግ ነው። ምናልባት ኮምፒውተር ኢንጂነሪንግ ብቻ ስለሆንኩኝ ቪዲዮ ኤዲቲንግ፣ ስለ ተምኔል፣ ስለ ዲጂታል ማርኬቲንግ ኤቭሪቲንግ እዛው ክላስ ላይ ያስተማሩኝ ነው የሚመስላችሁ። ግን ኮምፕሊትሊ እንደዛ አይደለም። ዩኒቨርሲቲ ላይ የምንወስዳችሁ ትምህርቶችና እዚህ ላይ መጥቼ የምሰራው ወይም ደግሞ ጎን ለጎን ሌሎች የምሰራችሁ ስራዎች ኮምፕሊትሊ አይገናኙም። ስለዚህ ፕሊዝ አንደርላይን ኢት። ገንዘብ ሳታገኙ ገንዘብ አታውጡ። ከዩቲዩብ ቻናሉ ገንዘብ እስካላገኛችሁ ድረስ ለዩቲዩብ ቻናሉ ገንዘብ አታውጡ ኮምፕሊትሊ። 4 ማወቅ ያለባችሁ ዋና ፖይንቶች ብያችሁ ነበረ። ሁለተኛው ፖይንት ኒች ምርጫ ስትራቴጂ። ኒች ማለት የምሰሩበት ዘርፍ ማለት ነው። ድብልቅልቅ ያለ ኒች መሆን የለበትም። አይሚን ዜና፣ ሙዚክ፣ ከዛ ቱቶሪያል፣ ከዛ ስለ ኳስ ኤንዘን ሄልዝ ቲፕ እንደዚህ ያደርጋችሁ የምትደበላልቁት ከሆነ አይሆንም። ሁሉም ሰው በሁሉም የሙያ ዘርፍ ብቃት ሊኖረው አይችልም። እንዲሁም ደግሞ ኦዲየንሳችሁ እናንተን ሊያውቅበት የሚችል አንድ ዲፕ የሆነ የስራ ዘርፍ እንጂ ዝም ብላችሁ ሁሉን ስለከፈታችሁ ወይም ስለነካካችሁ የሚሆን ነገር የለም። ስለዚህ ኒች ምርጫ ስትራቴጂ ላይ ትኩረት ማድረግ ያስፈልጋል። በስሜት ከመጀመር በቅድ መጀመር ያስፈልጋል። የሆነ ቢዝነስ አንድ ሰው ሲጀምር አይሚን ቡና ሊሆን ይችላል፣ ምግብ ቤት ሊሆን ይችላል፣ ቡቲክ ሊሆን ይችላል፣ ሱፐርማርኬት ሊሆን ይችላል or any other things እቅድ ያወጣል። ልክ እንደዛ ለዩቲዩብ ቻናላችንም እቅድ ያስፈልጋል። እዚሁ ላይ 3 ወሳኝ ጥያቄዎችን ራሳችሁን ጠይቁ። ኒች፣ ታርጌት፣ ቫልዩ። እነዚህ 3 ነገሮች ዋናና መሰረታዊ ናቸው ለአንድ ዩቲዩብ ቻናል። ምን መስራት ነው የምፈልገው? ኒች የቻናላችን ኮንተንት ወይም ደግሞ ዘርፍ። በሁሉም የሙያ ዘርፍ አንድ ሰው ስኬታማ ሊሆን አይችልም። ቅድም ነግራችኋል። ወይ ኤዱኬሽናል፣ ወይ ቭሎግ፣ ወይ ኢንተርቴይንመንት ወይም ደግሞ ፉድ ላይ ኦር ኤኒ አዘር ዋን ኳስ ላይ ሊሆን ይችላል፣ ዜና ላይ ሊሆን ይችላል። አንዱን ሰሌክት አድርጉ። እዚሁ ላይ ሁለተኛው ማን ነው ማግኘት የምፈልገው? ታርጌት ኦዲየንስ። የሚከተሉኝ ሰዎች አማርኛ፣ እንግሊዘኛ፣ አፋን ኦሮሞ ኦር ትግረኛ ተናጋሪ ነው መሆን ያለባቸው? እናቶች ናቸው? ህፃናት ናቸው? ተማሪዎች ናቸው? ወይስ ደግሞ በየትኛው ዘርፍ ያሉ ሰዎች ናቸው የሚከተሉኝ? ታርጌት ኦዲየንስ። ዛቲስ ሶስተኛው ፖይንት እዚሁ ላይ ማንሳት ያለባችሁ ቫልዩ የምንለው አይሚን ይሄን ቪዲዮ ብሰራው ለሶሳይቲው ምን ጥቅም ይሰጣል? ምን አድቫንቴጅ ያገኙበታል? ለምን ይከታተሉኛል? ወይም ደግሞ የእናንተ ኮንተንት የማይጠቅም ከሆነ I don't need to waste my time, right? የኔን ዩቲዩብ ቻናል የምትከታተሉት እኮ እኔ አስገድጃችሁ አይደለም፣ የምታገኙበት ነገር ስላለ ብቻ ነው። ዝም ብሎ ስካም በሆነ ወይም ደግሞ ባልሆነ ነገር መጣችሁ ይሄ ነው ብላችሁ መውራት አይደለም። ለሰዎች ቫልዩ አድ የሚያደርግ ችግራቸውን የሚፈታ የሚያስተምር መሆን መቻል አለበት። ዛቲስ እነዚህ 3 ነገሮችን የኒች ምርጫ ስትራቴጂ ላይ ኮንሲደር አድርጎ። ሶስተኛው ወሳኝ ፖይንት ቴክኒካልና የእድገት ቁልፎች አልጎሪዝም የምንለው ኢትስ ቬሪ ክሪቲካል። ጥሩ የሆነ ሀሳብ መገዛት መሸጥም የሚችል ብቻውን በቂ አይደለም። ዩቲዩብ የራሱ የሆነ አልጎሪዝም አለው። እዚህ ላይ 3 ፖይንቶችን ላንሳላችሁ። የመጀመሪያው ወሳኝ ፖይንት ጌት ዘም ቱ ክሊክ ወይም ደግሞ ቪዲዮ ዩቲዩብ ሆም ፔጅ ላይ ስትገቡ ሰዎች የሚነኩት መሆን አለበት ወይም ደግሞ የሚከፍቱት መሆን አለበት። ለዛ ደግሞ ወሳኙ እና ዋናው ፖይንት ተምኔል ፕላስ ታይትል። 2 ነገሮች የዩቲዩብ ተምኔላችሁና የዩቲዩብ ታይትላችሁ። የ10 ደቂቃ ቪዲዮ ሰርታችሁ ኢንታይሩ ወይም ደግሞ እያንዳንዱ ዲቴል ጠብ ምትል አንዲት ቃል ላትኖር ትችላለች። ሁሉም ነገር አስተማሪ ሊሆን ይችላል። ነገር ግን ሰዎች ክሊክ ካላደረጉት ወይ ደግሞ ካልከፈቱት ምን ዋጋ አለው? ሶ ክሊክ እንዲያደርጉትና እንዲከፍቱት የዩቲዩብ ተምኔላችሁና ታይትላችሁ ሚስብ መሆን አለበት። ኳሊቲውን የጠበቀ መሆን አለበት። ያ ማለት የዩቲዩብ ኮንተንት ወይም ደግሞ ኢንታየር ቪዲዮ እና የዩቲዩብ ተምኔሉ እንዲሁም ታይትሉ የተለያየ የተጋነነ
የማይገናኝ ሀሳብ መሆን የለበት። ነገር ግን በኢንታየር ቪዲዮ ወይም ደግሞ በቪዲዮ ያካተታችሁትን ነገር ሰዎች እንዲያዩት just first impression አይደለ የሆነ ሲያዩት ያላማረ or just like that one። ስለዚህ ከመጀመሪያ ፊት ለፊት የሚመጣው ታምኔል እንዲሁም ደግሞ ታይትል የሰዎችን አቴንሽን የሚስብ ሰዎች በድንገት ሳያስቡት ክሊክ አድርገው የሚከፍቱት አይነት ታምኔል እና ታይትል ያስፈልጋል። ሁለተኛው አሁንም እዚሁ የዩቲዩብ አልጎሪዝም ላይ ወይም ደግሞ ለቻናላችን ማድረግ ዋነኛው get them to watch ክሊክ አድርገውታል አይደል? ከዛ ደግሞ እንዲዩት ማድረግ just የ20 ሰከንድ ወይም ደግሞ የ10 እና የ30 ሰከንድ የምናዘጋጃት ሆክ ከመግቢያው ላይ የምንናገራት ሳመሪ በዛ ቪዲዮ በዋነኝነት ማስተላለፍ የፈለጋችሁት ነገር ምን እንደሆነ እጥር አድርጋችሁ 1 ደቂቃ ባልሞላ to the maximum እስከ 30 ሰከንድ የምታወሯት ሆክ እጅግ በጣም ወሳኝ ናት። ስለዚህ ከሆነ ይሄ ቪዲዮ የሚያወራው ልጨርሰው ብለው ሰዎች እንዲቆዩ የሚያደርግ ሆክ ያስፈልጋል። እዚሁ ላይ average view duration which is ለምሳሌ የ10 ደቂቃ ቪዲዮ ሰርታችሁ ከሆነ እና 100 ሰዎች ቻናላችሁን ክሊክ አድርገው ገብተው 10 ደቂቃ እየጨረሱ ሳያቋርጡ ካዩት ይሄ ለቻናላችሁ እድገት አንደኛውና ዋነኛው ነው ብሎ የሚናገረው የዩቲዩብ አልጎሪዝም which is የመጀመሪያው ሰው ይከፍተዋል 10 ደቂቃ እስከ መጨረሻው ያየዋል። ሆክ የምንለው ወይም ደግሞ የመጀመሪያው ኢንትሮ ካልተመቻቸው ግን ክሊክ ያደርጉታል በ2 በ3 በ5 ኦር በ10 ሰከንድ ትተውት ይወጣሉ። አሁንም ሌሎቹም እንደዛ ያረጉ የሚሄዱ ከሆነ አይ ይሄ ቪዲዮ አይጠቅምም ማለት ነው ብሎ just የዩቲዩብ አልጎሪዝም ዳውን ያደርገዋል። ሶስተኛው አሁንም እዚሁ ስለ ዩቲዩብ አልጎሪዝም get them like ቪዲዮአችሁን እስከ መጨረሻው አዩት። ካዩት በኋላ just አሁን እኛ ዝም ብለን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እንላለን አይደል? ታደርጋላችሁ በነገራችን ላይ ለዛ በጣም እናመሰግናለን። ነገር ግን አንድ ማወቅ ያለባችሁ ነገር ባንላችሁ ራሱ ከወደዳችሁት just ማይንዳችሁ ነው የሚያዛችሁ ላይክ ታደርጋላችሁ። ብለናችሁም ካልወደዳችሁት ዲስላይክ ነው የምታደርጉት እና ሄት የሆነ ኮሜንት ነው ጽፋችሁ የምትወጡት። ሶ just ቪዲዮውን አብዛኛው ሰው አይቶ ላይክ ወይም ደግሞ ሼር እያደረገ እና ፖዚቲቭ ኮሜንት እየጻፋችሁ በሄዳችሁ ቁጥር የዩቲዩብ አልጎሪዝም just ይሄ ቪዲዮ አሁንም it's very important ነው ብሎ በዛ ዘርፍ ላይ ሰርች ለሚያደርጉ ሰዎች ወይም ደግሞ ኦዲየንሶች ፊት ለፊት የሚያመጣላቸው መጀመሪያ የእናንተን ቪዲዮ ነው የሚሰጣቸው ሰርች ሲያደርጉ። አሁን ለምሳሌ ዩቲዩብ እንዴት ልጀምር የሚል ቪዲዮ ብሰራ እና ብዙ ሰው ላይክ ቢያደርገው ብዙ ሰዎች በዛ ርዕስ ወይም ደግሞ በዛ ታይትል ሰርተዋል። ነገር ግን ብዙ ላይክ ካለው እና ብዙ ቪው ካለው አቨሬጅ ቪው ዱሬሽኑ ከፍተኛ ከሆነ መጀመሪያ ላይ የሚያስቀምጥላቸው የኔ ቪዲዮ ነው በራሱ ሼር ያደርገዋል፣ በራሱ ቫይራል ያወጣል። በተቃራኒ ደግሞ አብዛኞቹ ሰዎች ዲስላይክ እያደረጉት ቪዲዮውን እስከ መጨረሻው ካላዩት ሰርች ሲደረግም አይመጣም፣ ወደታች ነው ዳውን የሚያደርገው ወይም ደግሞ እንዳይታይ ያደርገዋል፣ ሪኮመንድ አድርገው። ስለዚህ ከዩቲዩብ አልጎሪዝም ላይ እነዚህን 3 ነገሮች ኮንሲደር አድርጉ። አራተኛውና የመጨረሻው ነጥባችን አመለካከትና ጽናት ማይንድ ሴታችን። በነገራችን ላይ አንድ ሰው ማይንድ ሴቱ ከተስተካከለ ማወቅ የሚፈልገው ነገር ማወቅ ይችላል፣ መስራት የሚፈልገው ነገር በትክክል ይሰራል፣ በህይወቱ ስቴብል ነው የሚሆነው። የሚፈልገውን ኢንከም በስትራቴጂ በእቅድ እና በእውቀት ስለሚሰራ with a short span of time አቺቭ ማድረግ ይችላል። ማይንድ ሴቱ ካልተስተካከለ ፐርሰናል ሜንታሊቲው ስትሮንግ ካልሆነ ገንዘብ ብትሰጡት የፈለገ ነገር ሳፖርት ብታረጉት ይወድቃል እና የሰው ልጅ በገንዘብ ሳፖርት ከማድረግ መጀመሪያ አስተሳሰቡ መስተካከል ያለበት። ከውስጡ እችላለሁ አደርጋለሁ ይሆናል ብሎ ካሰበ ከዜሮ አፈር ልሶ መነሳት ይችላል። ሜንታሊቲው ወይም ደግሞ ማይንድ ሴቱ ግን ትክክል ካልሆነ ከላይ የነበረው ወደታች ይወርዳል። ማጂክ ሌቭል ኦፍ ኮንሲስተንሲ አስማታዊ የሆነ ጽናት። ዛሬ ላይ በሚሊየን ሰው የሚከተላቸው ወይም ደግሞ 3 ሚሊዮን 4 ሚሊዮን 5 ሚሊዮን ሰብስክራይበር እዚሁ ሀገሮች ላይ ያላቸው ዩቲዩበሮች ሲጀምሩ 0 ሰብስክራይበር ነበር። ቪዋቸውም በተመሳሳይ 0 ቪው። ራሳቸው በአንድ ኮምፒውተር 2-3 ብራውዘሮችን እየከፈቱ ሲያዩ እንደነበረ ወይ ደግሞ የተለያየ ኮምፒውተር ካለ በተለያየ ኢሜል እየገቡ ሰብስክራይብ ሲያደርጉ እንደነበረና ቪዲዮዎችን ሲያዩ እንደነበረ ብዙ ስኬታማ የሆኑ ዩቲዩበሮች ሲናገሩ ሰምታችሁ ይሆናል። በዚህ ላይ የምታያቸው ስፖርተኞች የሰውነታቸውን ጥንካሬ ያያችሁት ነው አይደል? ሴቶች እኮ ናቸው። የሚያነሱት ክብደት፣ የሰውነታቸው ስትራክቸር፣ ኤቭሪቲንግ ምን ያህል ስትሮንግና ኢነርጂፉል እንደሆኑ ያያችኋቸው ነው አይደል? ይህን እኮ በአንድ ሌሊት ወይም ደግሞ በአንድ ቀን ያመጡት አይደለም። አሁንም አንደርላይን ማድረግ ያለባችሁ ከመግቢያው ላይ እንደተናገርኩት የሎንግ ታይም ኢንቨስትመንት
ኢንቨስትመንት ነው እንጂ የአንድ ቀን የሁለት ቀን ወይ ደግሞ የ10 ቪዲዮ የ20 ቪዲዮ ኦር የ30 ቪዲዮ የአንድ ሴሚስተርና የአንድ አመት ጉዞ አድርጋችሁ አታስቡት። ተስፋ አትቁረጡ። በጣም ኮንሲስታንስ ሆኖ ወጥ የሆነ አቋም ይኖራችሁ። እዚሁ አመለካከትና ጽናታችሁ ላይ አፕግሬድ ዩር ኢነርጂ። ኦልዌይስ ተመሳሳይ የሆነ ኢነርጂ አይኖራችሁ። as much as possible ስራችሁን ስትሰሩ በደንብ አውቃችሁ ተረድታችሁ አቀራረባችሁን አሳምራችሁ መሆን አለበት። ደብሮት የሚያወራን ሰው ወይም ደግሞ ቪዲዮ የሚሰራን ሰው ማንም መስማት አይፈልግም፣ መከታተልም አይፈልግም። ሶ ለራሳችሁ ደብሯችሁ እኛን ለማዝናናት ለማስተማር ኦር መልእክት ለማስተላለፍ ብታስቡ ማንም አይመለከታችሁም። ማንነታችሁን ቢውልድ ስታደርጉ እውነትን ተመስረታችሁ መሆን ያለበት። ለምሳሌ በዛሬ ቪዲዮ ከዋሻችሁኝ ወይም ደግሞ አላስፈላጊ የሆነ ነገሮችን ተናግራችሁ የምትሄዱ ከሆነ እና ማይጠቅም ከሆነ ኦር ውሸት ከሆነ ነገ ከነገ በኋላ ለምትሰሩት ነገር ትረስትን እያጣችሁ ነው የምትሄዱት። ቪዲዮ ስትሰሩ አንደኛ ኢነርጂያችሁ በጣም የወረደ መሆን የለበትም። ሁለተኛ በውሸት የተሞላ መሆን የለበትም። ሶስተኛ በተሎ ተስፋ የምትቆርጡ ወይም ደግሞ ዛሬና ነገን ብቻ የምታስቡ መሆን የለበትም። ይሄን ዩቲዩብ ቻናል ስጀምር እኔ በሺዎች ብቻ እንድትከተሉኝ አይደለም፣ ወይም ደግሞ ነገ 200,000 300,000 500,000 ደርሼ ለማቆም አይደለም። ሜቢ የዛሬ 10 ዓመት ሜቢ የዛሬ 15 ዓመት ሜቢ የዛሬ 5 ዓመት ራሱን ችሎ እንደ ተቋም በውስጡ ብዙ ዘርፎች ያሉት ትልቅ ካምፓኒ አድርጌ መስራት ነው የምፈልገው ነው። ስለዚህ ለዛ ዛሬ ላይ የማወራቸው ዛሬ ላይ የምሰራቸው ዛሬ ላይ የማስተላልፋቸው መልእክቶች as much as possible እማቀውን የተረዳሁትና ሰዎችን ይጠቅማል ብዬ የማስበውን ነገር ነው እንጂ የሆነች $10 $20 $30 በቪው ለማግኘት ብዬ የምሰራው ቪዲዮ ሊኖር አይገባም። ስለዚህ እናንተም በዛው ልክ የሎንግ ታይም ኢንቨስትመንት ወይም ደግሞ ትልቅ ተቋምና ድርጅት አድርጋችሁ አስባችሁ በቋሚነት ዛሬ ስንት ቪው ዛሬ ስንት ሰብስክራይበር አገኘው የሚለው ነገር ረስታችሁ በደንብ ጠንክራችሁ 24 ሃወር ልሰሩበት ይገባል። አንድ ነገር ላስታውሳችሁ፣ ህፃናቶች እያለን ኬጅ ገባን እስከ 12ኛ ክፍል 12 ዓመት ተማርን። ዩኒቨርሲቲ ላይ ገብተን የመጀመሪያ ዲግሪ ማስተርስ ፒኤችዲ ፕሮፌሰር እያሉ ይሄዳሉ። ጀስት አላማ ጽናት እኮ ነው አይደል እንዴ? በዩቲዩብ ግን ሰክሰስፉል ለመሆን ጀስት ራሳችሁን ለማስተዳደር ቤተሰባችሁን ለመምራት ቱ ዘ ማክሲመም ኮሚትድ ሆናችሁ ከሰራችሁ ቢሊሚ እስከ 3 ዓመት ባለው ማክሲመም ነው የነገርኳችሁ። ሜቢ በአንድ ሴሚስተር በአንድ ዓመት በሁለት ወር በሶስት ወር ስኬታማ የምትሆኑ ሰዎችም እኮ አላችሁ። ግን ቱ ዘ ማክሲመም ቢወስድባችሁ 3 ዓመት ነው። ስለዚህ ጠንክራችሁ ስሩ። አሁንም ላስታውሳችሁ ከመጀመሪያው ላይ እንደተናገርኩት ዩቲዩብ ከፍቻለሁ። ስለዚህ ትምህርቴን አቦርት ማድረግ አለብኝ፣ ስራዬን ማቆም አለብኝ፣ ወደ ሀገር መግባት አለብኝ። ገና ለገና 1000 ሰብስክራይበርና 4000 ወቻወር ስለሞላችሁና ከዩቲዩብ ካምፓኒ ጋር ቅጥር ስለሞላችሁ እንደዚህ አይነት ውሳኔ ኮምፕሊትሊ እንዳትወስኑ። አይደለም ገና እየጀመራችሁ እኔ እንኳን ኦልሞስት ወደ 92000 ሰብስክራይበር ደርሻለሁ አይደለ? ስራዬን መልቀቅ አልፈልግም። ጀስት ጎን ለጎን የሆነ ደረጃ እስክትደርሱ ድረስ ስሩበት እንጂ 100% ትረስት አታድርጉት። ስለዚህ ተማሪዎችም ሰራተኞችም እንዲሁም ደግሞ በስደት ዓለም ያላችሁ እህት ወንድሞቼ በዩቲዩብ ገንዘብ መስራት ይቻላል። አዎ ይቻላል፣ ግን በብልሃት በእውቀትና በጽናት ወይም ደግሞ ኮንሲስተንሲ በመከተል ጨርሻለሁ። ግን አንድ ነገር ላስታውሳችሁ፣ ገንዘብ ሳታገኙ ገንዘብ እንዳታወጡ። which ዩቲዩብ ቻናላችሁ ገንዘብ መስራት ሳይጀምር ለኤዲቲንግ ለተምኔል እንዲሁም ለካሜራ ስክሪፕት ለመጻፍ እያላችሁ ለማንም ሰው ብር አትክፈሩ። ሁሉንም ነገር በስልካችሁ ስሩ። ራሳችሁ ኤዲት አድርጉ፣ ራሳችሁ ስክሪፕቱን ጻፉ። ኤአይ ቱሎችም ይረዷችኋል። አይ ሆፕ የቪዲዮ ብዙዎቻችሁን እንደሚጠቅማችሁ አሁን በድጋሚ ላሳስባችሁ፣ እስካሁን አብራችሁ ቆይታችሁ ዩቲዩብ ቻናሌ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።